የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኮንስትራክሽን ቢሮ ክልሉ እንደ አዲስ ከተዋቀረ ወዲህ ከመደበኛ የልማት ተግባራት ባሻገር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የሆነው የኮሪደር ልማት ስራዎችን ጨምሮ የአገልግሎት አሰጣጥ የማዘመን እንዲሁም ህብረተሰቡን በማሳተፍ የተሰሩ የአንድ ከተማ አንድ ፕሮጀክት ተግባራት ተቀዳሚዎቹ እንደሆኑ የቢሮው ምክትል ኃላፊና የማስፈጸምና አቅም ግንባታ ዘርፍ ኃላፊ አቶ ጨምር ኃይሌ ጠቁመዋል። ኢኒሼቲቭ ከከተማ አልፎ ገጠርንም ያማከለ ሆኗል ባይ ናቸው። የጽዱ ከተማ ፕሮጀክት በአስሩም ተቋማት በአስሩም መዋቅሮቻችን የሌላቸው የልዩ የከተሞች ጽዱ ፕሮጀክቶች አሉን። እንዲሁም ደግሞ በሰባት የክልል ማዕከል የክላስተር ቢሮ ግንባታዎች አሉን። አሁን ላይ ደግሞ በዚህ ዓመት የጨመርናቸው በአንድ መዋቅር አንድ ካዳስተር ትግበራ የሚል በዚህ ዓመት የጨመርነው ኢኒሼቲቭ አለ። ኮሪደሩ ላይ ደግሞ በዚህ ዓመት የገጠር ኮሪደር ተጨማሪ አድርገን እየሰራን እንገኛለን ማለት ነው። ለዚህ ከኢኒሼቲቭ ስራዎቻችን አንጻር ናቸው። እንደ ምክትል ቢሮ ኃላፊው አቶ ጨምር ኃይሌ ገለጻ በክልሉ ከተጀመሩ የ165 ኪሎ ሜትር የኮሪደር ልማት ስራዎች በተጨማሪ 54 ኪሎ ሜትር እየለማ ይገኛል ብለዋል። ከኢኒሼቲቭ ስራዎቻችን አንደኛው የኮሪደር ልማት ነው። እንደ ክልላችን በፕሬዝዳንታችን ላውንች የተደረገ 165 ኪሎ ሜትር በሰባት የክልል ማዕከል ከተሞች በሁለት ዙር ለመገንባት እቅድ ይዘን እየሰራን ነው የምንገኘው። ይሄ በአሁኑ ሰዓት እጅግ ሰፍቶ ከሰባት የክልል ማዕከላት ባሻገር በተጨማሪም በ18 ከተሞች ከተማ አስተዳደሮች 54 ኪሎ ሜትር ተጨማሪ እየገነባ ነው የምንገኘው ማለት ነው። ከ165 ሲደመር 54 ኪሎ ሜትር በእኛ በማዕከላዊ ኢትዮጵያ ክልል ኮሪደር ልማት በዚህ እንቅስቃሴ ውስጥ ያለ ነው ማለት ነው። ከ165 ኪሎ ሜትራችን በሁለት ዙር ብለን በመጀመሪያ ዙር 115 ኪሎ ሜትር ነበር የሚጠበቅብን። ስለዚህ አስፓልት ላይ መሀል ላይ ያለውን ጨምረን ወደ 84 ኪሎ ሜትር አሁን ላይ በግንባታ ውስጥ የሚገኙ ናቸው። የወልቂጤ ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ኃላፊ አቶ ቶፊቅ ሱልጣን በመጀመሪያው ምዕራፍ ህብረተሰቡን በማሳተፍ ውጤታማ የሆነ የኮሪደር ልማት ስራ ተከናውኗል ብለዋል። የወልቂጤ ከተማ በ2017 በጀት ዓመት 25 ኪሎ ሜትር እቅድ ወርዶ ነበር። በዚህ እቅድ መሰረት አጠቃላይ 25 ኪሎ ሜትር ሳይት ልየታ ማድረግ በወቅቱ ሳይት ልየታ ተደርጓል። ፕራዮራይዝ ተደርጓል። በቅድመ ደረጃ አንደኛ ከመጀመሪያ ፕራዮራይዝ መደረግ አለባቸው ማህበረሰብ ችግር ሊፈቱ የሚችሉ ቦታዎች ላይ ልየታ ከተደረገ በኋላ በአምና በ2017 በጀት ዓመት 7.6 ኪሎ ሜትር ውል ገብተን በውሉም በጥራትም በበጀትም ፕሮጀክቱ እንዲጠናቀቅ ተደርጓል። ለማህበረሰባችን አገልግሎት እንዲሰጥ የመጀመሪያ ዙር ከሀብት አንጻር እስከ 200 ሚሊዮን የያዘ ፕሮጀክት ነበር። በጉራጌ ዞን የወልቂጤ ከተማ አስተዳደር ከንቲባ አቶ ሙራድ ከድር በበኩላቸው ከተማዋን ዘመናዊ ለማድረግ ሁሉንም ዜጋ በፍትሃዊነት ተጠቃሚ ማድረግ የሚያስችሉ ተግባራት ተከናውነዋል ብለዋል። አሁን በዚህ ዓመት የሚሰራው የኮሪደር ልማት የጥራት ደረጃው ከፍ ያለና አስፈላጊው መስፈርቶችንም የሚያሟላ ተደርጎ ይሰራል ብለዋል። አምና በተለየ መልኩ ልምድ አክለንበት እንደ ማዕከላዊ ኢትዮጵያ ክልል አይ ቲንክ በዚህ የሁለተኛ ዙር ላይ የመጀመሪያንን ብዬ አስባለሁ። ሳይቶችን በመቆራረጥ ይሄ መጓተቶች እንዳይኖሩ ብዙ ተቋራጮችን እንዲሳተፉ በማድረግና በግዢ ኤጀንሲ የተቀመጠውን መመሪያ ታሳቢ ባደረገ መንገድ የኮሪደር ልማት ስራውን ያስጀመርንበት ሂደት አለ። ይሄ ደግሞ በከተማችን አጠቃላይ የፖለቲካ መነቃቃት ላይ ትልቅ የሆነ ሚና እየተጫወተ ያለበት ሂደት አለ። የህብረተሰባችን ተሳትፎ ላይ በከፍተኛ ሁኔታ እየላቀ የመጣበት ሂደት አለ። አጠቃላይ የፖለቲካ አስተሳሰቡም ሰው ሳይኮሎጂካሊ በጣም ወደ አንድ ያመጣበት ሂደት አለና እነዚህ ስራዎች በተለየ ትኩረት አድርገን እየሰራን ያለንበት ሂደት አለ ማለት ነው። ሁለተኛው ዙር የኮሪደር ልማት ስራ በሚከናወንበት ወቅት በከተማዋ ጉብሬ ክፍለ ከተማ ያነጋገርነው ወጣት ጌቱ ቴኒ ህብረተሰቡ ለስራው ስኬታማነት ርብርብ ያደርጋል ብለዋል። የኮሪደር ልማቱ ጉብሬ ክፍለ ከተማ ቀድሞ የተሰራለ አሁን ደግሞ በተሻለ ሁኔታ ወደ ዩኒቨርሲቲ እየተሰራ ያለው ነገር በጣም ደስ የሚያሰኝ ሆኖ በወልቂጤም ላይ ከተማ ላይ ደግሞ እንደዚህ እየተሰራ ያለው ነገር ላይ በጣም አበረታችና ደስ የሚያሰኝ ነገር ስለሆነ ህዝቡ በጣም ደስ የሚያሰኝ ነገር ቀድሞ ነው ነገሮችን ፋሲሊቴት የሚያደርገው። ምክንያቱም እዚህ አካባቢ ላይ ቀድሞ የኮሪደር አጽድቶ ነው የሚጠብቀው። ምክንያቱም የመንግስትን ልማት በመደገፍ አስቀድሞ ይህን ስራ እየሰራ ስለሆነ ከምን በላይ ህዝቡ በንቃት ያለው ነገር በመዋጮ እያዋጣን ከመንግስት ጋር ሆነን በጋራ ለመስራት ያስቀድነው ስለሆነ
ይሄ በጣም ደስ የሚያሰኝ ነው። የማዕከላዊ ኢትዮጵያ ክልል ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊና የማስፈጸምና አቅም ግንባታ ዘርፍ ኃላፊ አቶ ጨምረ ኃይሌ ለመሰረተ ልማቶች ተገቢውን ጥበቃ ማድረግ ያሻል ሲሉም መልእክት አስተላልፈዋል። እነዚህ ያለማናቸው መሰረተ ልማቶች የመንከባከብ ጉዳይ፣ የማስተዳደር ጉዳይ፣ አቴንሽን ሰጥቶ የሚሄድ ጉዳይ እኛ የህግ ማዕቀፎች አውርደናል። ወደታች የወረዱ የህግ ማዕቀፎችን ወደ መሬት እንዲወርዱ በህግ ማዕቀፍ ብቻ ተግባራዊ እንዲሆኑ ከህግ የሚወጣ አካል ደግሞ ህጉን በሚፈቅደው መሰረት ህጋዊ የሆነ ወደ ህጋዊነት የማምጣት ህጋዊ የሆነ እርምጃ የመውሰድ ሂደቱ ተጠናክሮ መቀጠል ይኖርበታል።